እንግዲህ ዛሬ ያው የሌራ ከተማ የመጀመሪያ ምዕራፍ የኮሪደር ልማትን ይፋ የምናደርግበት ነው። ያው በሀገር አቀፍ ደረጃ በአዲስ አበባ ተጀምሮ ወደ 71 ከተሞች ላይ የሰፋ ኢኒሼቲቭ ነው። በዚህ አንጻር ወራቤ ሌራ 72ኛው ከተማ ትሆናለች ማለት ነው። ለዚህ በመካታችን እንኳን ደስ አለን። ያው ኮሪደር ልማት ሲባል ከተሞች ለነዋሪዎች ምቹ፣ ሳቢ፣ የተመራጭ የሆነች በሀገር አቀፍ ደረጃም በክልል ደረጃ ተወዳዳሪ የሆነ ከተማ ለመፍጠር ኮሪደር ልማት ስራ ወሳኝ ነው ማለት ነው። ከዚህ አንጻር የሁሉም ድርሻ ይፈልጋል። ነዋሪው፣ የነጋዴው የበኩሉን ድርሻ መወጣት አለበት። ቤቶቹ መልሶ ማልማት በደንብ መሰራት ይኖርበታል። መንገዱ ተሰራ፣ ቤቶቹ ደግሞ ወደ ስታንዳርድ መቀየር በተለይ ትኩረት ተሰጥቶ መሰራት ያለበት ግን ጥልቀት እንዳይሆን መንገዱ ከተሰራ በኋላ እያንዳንዱ ነዋሪ ደግሞ የቤቱን ደረጃ ህንፃ መገንባት የሚችል አቅም ያለው ህንፃ የሚገነባበት ግን ደግሞ ከዛ አለፍ ያለም ግንባታዎች መገንባት የምንችልበት ሁለቱ ኢንቴግሬትድ ሆኖ መፈጸም ሲችል ከተማው የተዋበ መሆን ይችላል። ግሪነሪዎችም ኢንኮርፖሬት ሆነው ዲዛይን ላይ ተካተውበታል። ከዚህ አንጻር ያው ሌራ ከተማ እስካሁን በመጣንበት ምዕራፍ በርካታ ተሞክሮ ያላት ከተማ ነች። በመጀመሪያ ምዕራፍ ስትሬት ላይቱን ማንሳት ይቻላል። ከዛ ግሬደር የገዛ ማህበረሰብ ነው። አሁን ደግሞ ሶስተኛው ምዕራፍ ደርሰናል ማለት ነው። ይህን ሶስተኛው ምዕራፍ ኮንትራክተሩም የ6 ወር የኮንትራክት ፔሪድ ነው። ግን ደግሞ ከፕሮጀክቱ ወርክ ቮሊዩም ሲነጻጸር እርግጠኛ ነኝ በ3 ወር መጠናቀቅ የሚችል ፕሮጀክት ነው። ይህን ፋሲሊቴት ማድረግ ኮንትራክተሩ የሚያጋጥማቸው ማነቆች እንዳይኖሩ፣ መንገድ ላይ የፖሎች እንዳይኖሩ ፈጥነን የምናነሳበት መንገድ ተከትለን ከሄድን ይሄ ክትትላችንን በደንብ ማጠናከር ከቻለን በ3 ወር ሊጠናቀቅ የሚችል ነው። ከኮንትራክተሩ ጋር ራሱን አስችሎ የኢንቴግሬትድ ሆኖ መፈጸም ከቻለን በተቀናጀ መልኩ ኮሚኒቲው ደግሞ ለዚህ ግብአት የሚሆን ሀብት የድርሻው መወጣት ከቻለ በአጭር ጊዜ ውስጥ ልናሳካው የምንችል ያው እንደሚታወቀው የህዳር 29 ይከበራል። በርካቶች ወደ ሆሳና ከተማ ይመጣሉ። አንዱ መተላለፊያ ኮሪደር ይሄ አንዱ ገጽታ የምንገነባበት ነው ማለት ነው። በርካታዎች ሆኖ በሀገር አቀፍ ደረጃ ሆሳና መዳረሻቸውን ያደርጋሉ። አንዱ ኮሪደር ለሆሳና መግቢያው ሌራ ነው ማለት ነው። የክልሉ መገለጫ አንዱ ሌራ ትሆናለች። በዚህ አንጻር እኛ ምርጥ ህዝብ ያለን ነን። ካሁን በፊትም በርካታ ለሌሎች ተሞክሮ የሚሆን የሌራ ስትሬት ላይ ለበርካቶች ተሞክሮ ሆኗል። አሁን ደግሞ ኮሪደር ልማቱ በትልልቅ ከተሞች አይደለም፣ ሁሉም ከተሞች በአቅማቸው ልክ መስራት ከቻሉ ከተሞችን ማልማት መገንባት ይቻላል የሚለው እውን እንደምታደርጉት እርግጠኛ ነኝ። መልካም የሥራ ጊዜ። በርቱ።